ውድ ቤተሰቦች በድጋሚ በሌላ ቪዲዮ ተመልሻለሁ። እውነት ለመናገር ዛሬ ጨረቃዎቹ በለቀቁት ቪዲዮ ተከፍተናል። የተከፋንበት ምክንያት እንደ አንድ የጨረቃ ፋሚሊ ተነጋግረው ችግራቸውን በተረጋጋ ሁኔታ መፍታት ነበረባቸው። ሀይሚዬም ተረጋግታ ሶሲን ይቅርታ አድርጌልሻለሁ፣ ከዚህ በኋላ ግን በድራማም ይሁን በምንም ህይወታችን ውስጥ ዙሪያችን ላይ እንድትኖሪ አልፈልግም። ያንቺ መኖር በጣም ይረብሸኛል። ከዚህ በፊት የሰራነውን ፕራንክ ምናምን ያ ሁሉ ለኔ ሳስታውሰው እየረበሸኝ ስለሆነ ከህይወታችን ከዙሪያችን እንድትኖሪ አልፈልግም። ለአሁኑ ግን ይቅር ብዬሻለሁ ብላ ማሰናበት ነበረባት። ማሰናበት የነበረባት ሶሲን ነበረ። ግን ሀይሚዬ እያደር ንዴቱ እየጨመረባት ነው ማለት እንደውም ከበቀደሙ ይልቅ ዛሬ እንደውም በቃ እስከ መደባደብ ሁሉ ከሶሲ ጋር ለመደባደብ ሁሉ ሙከራ አድርገው ነበር እንዳያቸዋቸው ማለት ነው። እየተገለገሉ ነው። በመሀል እንግዲህ ፍጼም እያገላገለ ብሩኬም ታይ እያለ ነው ማለት ነው። ፍጼ በመሀል እንዴት እንዳሳዘነኝ የምሬን ነው የምነግራችሁ። ማንን ተው ይበል ጨነቀው ማለት ነው። በጣም አይታችሁት ከሆነ ፊቱ በጣም ነው የደበረው ሁሉ ማለት ነው። ብሩኬና ሀይሚን በዚህ ሁኔታ በእንደዚህ አይነት ጭቅጭቅ ማየት በጣም ነው የሚደብረው። እኛም ተከፍተናል የምር ማለት ነው። የጨረቃ ፋሚሊ ወዳጆች በጣም ነው የተከፋን ዛሬ። ቢያንስ 3 ቀናቸው ነው። እሺ የመጀመሪያ ቀን የመጀመሪያ ቀን ንዴት አለ፣ ምን አለ፣ ስሜታዊ መሆን አለ። ግን እያደራችሁ ስትሄዱ ደግሞ ነገሮችን እያስተዋላችሁ በቃ አለ አይደል የተፈጠረውን ነገር ለማስተካከል ለመረዳት መሞከር ምናምን ግድ ነው እንጂ ሀይሚዬ እንዳያችኋት እያደር ነው ንዴቷ እየጨመረ የመጣው ማለት ነው። አይታችኋት ከሆነ በቃ በጣም ተናዳለች፣ ስሜታዊ ሆናለች። የሆነ እየተናገረች የነበረው ነገር በጣም ነው የሚያስከፋው። ከዛ በተጨማሪ እንግዲህ ሁሉም ተመልካች እንደሚያውቀው ሶሲ የራሷ ፍቅረኛ አላት፣ ብሩኬም የራሱ ፍቅረኛ ሀይሚ አለችው ማለት ነው። በቃ ይሄ ለስራ የገቡበት ነገር ነው። ግን ደግሞ በቃ እንደጠበቁት አልሆነም። ከባድ ሆኖ አግኝተውታል። ተመልካችም ዘንድ ሀይሚም ዘንድ ተቀባይነትን አላገኘም። ግን የሰው ልጅ ይሳሳታል። በቃ የሰው ልጅ ፍጹም አይደለም። ተሳስተዋል። ሀይሚዬ ይቅር በያቸውና በቃ ችግራችሁን ፍቱ። ከዚህ በኋላ ካልወደድሻት በዙሪያሽ እኛም ራሱ በዙሪያሽ እንድትኖር አንፈልግም። ሶሲ ይሄን ያክል የምትረብሸው ከሆነ ህይወትሽን ጓደኝነታቸው ራሱ አያስፈልግም። በቃ ካንቺ የሚበልጥበት የለም። ብሩኬ ካልወደድሻት ካልተመቸችሽ ጓደኝነታቸው ራሱ ሊቀር ይችላል ማለት ነው። ግን አንቺ ከብሩኬ ጋር ያለብሽን ነገር ተነጋግረሽ ፍቺ። ሀይሚዬ በእርግጠኝነት ውስጥሽ ያን ነገር ብሩኬ እንደማያደርገው ታውቂያለሽ። እንኳን አንቺ እኛ ተመልካችም እናውቃለን እንደዚህ አይነት ልጅ እንዳልሆነ። ግን የነበረው ነገር ስሜታዊ አድርጎሻል፣ እንረዳሻለን። ተመልካችንም ደብሯል ያ ነገር ማለት ነው። አሁን ግን ለጠላት ቦታ አትስጭ ሀይሚዬ፣ የምር ነው ምልሽ። እችን ክፍተት የሚፈልጉ ብዙሃን ናቸውና ለነሱ ደስ እንዳይላቸው በቃ ታዩ መተው ጥሩ ነው። ታዩና በመተውሽ ትደሰችበታለሽ እንጂ አትከፊበትም፣ አታዝኝበትም። የምር የሆነ ጊዜ ላይ እነዛን ጥቃቅን ነገሮች ትቼ ስላለፍኩ እዚህ ላይ ደርሻለሁ ብለሽ ደስተኛ ትሆኛለሽ። ስለዚህ ታዩ ወይ ደግሞ ጊዜ ተሰጣጡ። በቃ ትንሽ አንቺም ረፍት አድርጊ። ያለውን ነገር በደንብ በጥልቀት አስተውለሽ ብሩኬም እንደዛው ማለት ነው። እና ችግራችሁን ብትፈቱት በጣም ደስ ይለናል። የምር እኔ እንጃ የዛሬ ተስፋ አድርገን ነበረ ቢያንስ እንኳን ተነጋግረው ይግባባሉ። በቃ ከህይወታቸው ከዙሪያቸው ማስወጣት ያለባቸውን ሰው ያስወጣሉ ብለን አስበን ነበረ። እንግዲህ ሶሲም የራሷ ፍቅረኛ አላት እንደምታውቁት፣ አኩርፎኛል ብላለች። እና ትንሽ ይረጋጋ ጊዜ ልስጣውና በደንብ እኔ አስረዳዋለሁ፣ በሚገባው መልኩ አስረድቼ አስተካክለዋለሁ ብላለች። እንግዲህ ያስባችሁታል። እሷ እዛ ጋም የራሷ ፍቅረኛ አኩርፏታል፣ እዚህ ጋር ደግሞ የብሩኬና የሀይሚ መበጣበጥ። እውነት ለመናገር የአንድ ሰው መጣላት ምክንያት መሆን በጣም ነው የሚደብረው፣ በጣም ማለት ነው። ለሶሲም ይሄ ነገር ቀላል አይደለም። እንደ አንድ ሰው ስናስበው ነጋግራችሁ ችግራችሁን ፈታችሁ የሁላችሁም ህይወት ተስተካክሎ ማየት እንፈልጋለን። ሶሲም ያንቺንም ህይወት አስተካኪ። እዚህ ጋር ደግሞ በቃ ይቅርታ ጠይቀሻል፣ ከዚህ በኋላ አትምጪ። እኔ እንደራሴ ማለት ነው ብሩኬና ሀይሚ ጋር አትምጪ። ብሩኬም መልሰህ ወደ እናንተ አታምጣት። አንተው ራስህ ማንንም ጣልቃ ሳታስገባ፣ ፍጼንም ሶሲንም ጣልቃ ሳታስገባ ብቻህን አግኝተህ ከካሜራ ውጭ ለማሳመን ሞክር። ግዴታህ ነው። እግሯ ላይም ወደክ ማለላትም ቤተክርስቲያን ወስደህ አውራትም ብቻ አንተ ራሷን ችለህ ብቻዋን በቃ በፍቅር መመለስ ባለብህ መንገድ ወንድ ልጅ ነህ፣ ታውቃለህ እንዴት ሴት ልጅ ትሪት ማድረግ እንዳለብህ። በዛ መንገድ ትሪት አድርገህ አሳምናት፣ መልሳት። ድጋሚ ግን ሶሲን አታምጣባት። በቃ እሷን ሳይ ያመኛል፣ በቃ እናደዳለሁ ሁሉ ብላለች። የበፊቱ ሁሉ ይመጣብኛል ብላለች። በቃ ስለዚህ
የሚረብሻት ከሆነ እሷን ማየት አታምጣ በዙሪያዋ፣ ከእሷን ምራቅ፣ አለቀ። እንዳንድ እንግዲህ ፍቅረኛ መብቷ ነው እሷን ካልፈለገች ጓደኛህ እንድትሆን። የሚረብሻት ከሆነ ተውላት በቃ። ከእሷ ደስታ የሚበልጥ ምንም ነገር የለም። እሷ ናት ህይወትህን አብረህ የምትኖረው። ጓደኛ የሆነ ሰዓት ላይ ሊሄድ ይችላል በራሱ ጉዳይ፣ ወይ ሩቅ አገር ሊሄድ ይችላል፣ ወይ የሆነ ቦታ ሊርቅ ይችላል። ስለዚህ የእሷን ያክል ህይወት ውስጥ ሊኖር የሚችል ማንም የለም፣ ማንም ማለት ነው። እና በቃ ተስማሙ። ሀይሚዬ በቃ ይቅር በይ የእውነት ሁሉንም ታየው እርሽው። እያንዳንዷን ስህተታችንማ ካሰብነው ሁሉም ሰው በራሱ መንገድ ስህተት ሰርቷል፣ ሁሉም ሰው ማለት ነው። ስለዚህ በቃ መተውን የመሰለ ነገር የለም። ትቶ ወደ አዲስ መንገድ፣ ወደ አዲስ ህይወት፣ ነገን ማሰብ፣ ነገ የተሻለ ይሆናል፣ ይህን ነገር የምንረሳበት መንገድ ማሰብ አለብን ብለሽ ማሰብ አለብሽ ብዬ ነው የማስበውና እንደዚህ ባትቀጥሉ ደስ ይለናል። ያለው ነገር እውነት ዛሬ ተከፍተናል፣ የእውነት ማለት ነው። መሆን የሌለበት ነገር ነው የሆነው። ጭራሽ ጣልቃ፣ በነገራችን ላይ ሰዎች ሶስተኛ ወገን እናንተ ጋር አንድ ላይ መጥቶ ችግራችሁን አይፈታላችሁም፣ ጥንዶች ማለት ነው። በቃ በፍቅርም በይቅርታም ተንበርክካችሁም በቃ ምን አላችሁም ራሳችሁና ራሳችሁ ብቻ ናችሁ ልትፈቱት የምትችሉት ችግራችሁን። ሌላ ሰው ሲኖር ነገሩ ይባባሳል። ሶስተኛ ወገን ሲኖር ለምንድን ነው አላውቅም፣ እኔ እንጃ። ጭድ ነው በቃ ይሆናል አይደለ? ጭድን በሳትም እንደማቀጣጠል ነው። ሶስተኛ ወገን መሀል ላይ ሲኖር በባለትዳሮች ወይ ደግሞ በጥንዶች መካከል ጥሩ አይመጣም። ነገሩ እየባሰ እየተጋጋለ ነው የሚሄደውና ግን ብቻችሁን ሆናችሁ በቃ በምታረጉት መንገድ ይቅርታ አድርጋችሁ ታረቁ። ነገ ታርቃችሁ እንደምትመጡ ተስፋ አለን ማለት ነው። እና እናንተ ብዙ መንገድ እኮ ሄዳቸዋል። ቤተሰብ ያቃል፣ በመካከላችሁ ቤተሰብ አለ፣ ብዙ ነገር አለና በእንደዚህ በተልካሻ መንገድ መቃየም መቃቃርም የለባችሁም። ከመተማመን ወደ አለመተማመንም መግባት የለባችሁም። ሁሉም ነገር ማለት በቃ እኔ እንጃ፣ በእናንተ መካከል ምንም አይነት ነገር መቃቃር መኖር የለበትም ብዬ ነው እኔ በራሴ የማስበው የምር።